ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የድል ቀን እንጂ የክህደት ቀን አክብራ አታውቅም በማለት በሰሜን ዕዝ መከላከያ ሰራዊት ላይ ተፈጸመ ባሉት ጥቃት ህወሓትን ተጠያቂ በማድረግ አወገዙ። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከ5 ዓመታት በፊት በዛሬው ዕለት በሰሜን ዕዝ ላይ ተፈጸመ የተባለውን ጥቃት አስመልክቶ በተዘጋጀው ዝክረ ሰማዕታት የመታሰቢያ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ኢትዮጵያ ከጥቅምት 24 ቀን 2013 ዓ.ም በፊት የድል ቀን እንጂ የክህደት ቀንን አክብራ አታውቅም በማለት ከሃዲው ሲሉ የጠሩት ህወሓት የሰሜን ዕዝ መከላከያ ሰራዊት ለሀገሩ ክብር የከፈለው መስዋዕትነት በመካድ ኢሰብአዊ በሆነ መንገድ ክብሩን አዋርዶ ግፍ ፈጽሟል ሲሉ ወቅሰዋል። ህወሓት የፈጸመው ድርጊት መላው ሰራዊቱንና የኢትዮጵያን ህዝብ ያሳዘነና አንገት ያስደፋ በመሆኑ መቼም የትም እንዳይደገም መቼም አንረሳውም በሚል መሪ ቃል ቀኑ በልዩ ሁኔታ መታሰቡንም የጦር አዛዡ ገልጸዋል። አሁንም ቢሆን ይህ ስብስብ ሲሉ ፊልድ ማርሻሉ የጠሩት ህወሓት በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ትላንትና እታገልልሃለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶውን ያስቀረውን የትግራይን ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እያዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ብለዋል። አክለው መላው የትግራይ ህዝብ ትላንትና የደረሰበትን ግፍና መከራ ዛሬም እንዳይደገም ህወሓትን በቃ ሊለውና ራሱን ነፃ ሊያወጣ ይገባል ብለዋል። በፌዴራሉ መንግስትና በህወሓት መካከል የሚታየው የጦርነት ድባብ ቀጠናዊ መዘዝን ሊያስከትል እንደሚችል የትግራይ ነጻነት ፓርቲ አስጠነቀቀ። በትግራይ ክልል የሚንቀሳቀሰው የትግራይ ነጻነት ፓርቲ የፕሪቶሪያውን ስምምነት 3ኛ ዓመት አስመልክቶ ባወጣው መግለጫ በፌዴራሉ መንግስትና በህወሓት መካከል የሚታየው የጦርነት ድባብ በክልሉ ብቻ ሳይሆን በአፍሪካ ቀንድ ቀጠና ቀጠናዊ መዘዝን ሊያስከትል እንደሚችል አስጠንቅቆ ክልሉን እያፈረሰ ያለው ራሱን ከኮር በላይ ብሎ የሚጠራ የክልሉ ወታደራዊ ኃይል ከህወሓት ጋር ሆኖ የዘር ማጥፋት ከፈጸመው ሻዕቢያ ጋር በማበር የጦርነት ቅስቀሳ እያደረገ ነው በማለት ከሷል። ይህ ሳምንት የዘር ማጥፋት ከታወጀበት እስከ ፕሪቶሪያው ስምምነት ድረስ ያሉ ክስተቶች የነበሩበት ሳምንት ነው ያለው ፓርቲው ብሔራዊ ውይይት ተደርጎ ሁሉን አካታች መንግስት እንዲመሰረት የክልሉ ህዝብ ጫና እንዲያደርግ ጥሪ አቅርቧል። የፕሪቶሪያው ስምምነት ሲፈረም በወቅቱ አደራዳሪ የነበሩ አካላት ስምምነቱን ተፈጻሚ በማድረግ ረገድ ጫና እንዲፈጥሩም ጠይቋል። የክልሉ ጊዜያዊ አስተዳደር የወታደራዊ ኃይሉ ከፍተኛ አዛዦች እንዲሁም የህወሓት አመራሮች ሲከተሉት በቆዩት የተሳሳተ መንገድ ሳቢያ የክልሉ ህዝብ አላስፈላጊ ዋጋ መክፈሉን ጠቅሶ የወቀሰ ሲሆን አሁንም ብሔራዊ እርቅን ወደ ጎን በማድረግ የሚደረገው እንቅስቃሴ ትልቅ ዋጋን የሚያስከፍል በመሆኑ ሁሉን ያካተተ ተቀባይነት ያለው ህጋዊ መንግስት እንዲቋቋም የበኩላቸውን እንዲወጡ ጥሪ አቅርቧል። የፕሪቶሪያውን ስምምነትን በሚቋቋመው ሁሉን አካታች መንግስት በኩል ተፈጻሚ ለማድረግ ጥረት እንደሚያስፈልግ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ባደረጉት የይገባኛል ጥያቄ የሚነሳባቸውን አካባቢዎች ህዝበ ውሳኔ በሚመለከት እንዲሁም ስለ ጦርነቱ ያደረጉትን ንግግር የኮነነው ፓርቲው ህዝበ ውሳኔ የሚለው ሐሳብ ስምምነቱ እንዳይፈጸም ለማስተጓጎልና ስልታዊ የዘር ማጥፋትን ለማስቀጠል ያለመ ነው በማለት ከሷል። ከዚህም በተጨማሪ ጠቅላይ ሚኒስትሩ የትግራዩ ጦርነት ከወለጋው ጦርነት እንደሚያንስ መናገራቸው በቁስል ላይ እንጨት መስደድ ነው ያለው መግለጫው በወለጋው የደረሰውን ውድመት እንደሚያወግዝ፣ ነገር ግን ሁለቱ ጦርነቶች ለንጽጽር መቅረብ እንደሌለባቸው ገልጿል። ስምምነቱን የፈረሙትን ባለስልጣናትን በሚመለከትም ኃላፊነት ከጎደለው ተግባር ተቆጥበው ስምምነቱን የህዝብ እንጂ የግለሰቦች ማድረጋቸውን እንዲያቆሙ አሳስቧል። በክስ የታጀቡት የፕሪቶሪያውን ስምምነት 3ኛ ዓመት የተመለከቱ መግለጫዎች ነባራዊ ሁኔታውን ቁልጭ አድርገው እንደሚያሳዩ ብዙዎች እየገለጹ ይገኛሉ።
በተመሳሳይ መልኩ በዛሬው ዕለት መግለጫ ያወጣው ህወሓትም በበኩሉ የስምምነቱን 3ኛ ዓመት አስመልክቶ ባወጣው መግለጫ የፌዴራሉ መንግስት በስምምነቱ ላይ ፈላጭ ቆራጭ በመሆን ትርጉም አልባ እንዲሆን ሲሰራ መቆየቱንና የድርጅቱን ህጋዊ ሰውነት ጉዳይ ወደ ተራ ቴክኒካል ችግር በማውረድ የስምምነቱን መንፈስ እያወከ እንደሆነ ገልጿል። መንግስት በፖለቲካዊና ወታደራዊ አመራሮቹ በኩል በትግራይ ህዝብ ላይ ሌላ ዙር ጦርነት ለመክፈት ዝግጅት ከማድረግ ባለፈ ፉከራና የጥላቻ ፕሮፓጋንዳ ላይ ተጠምዷል ያለው ህወሓት በትግራይ አጎራባሽ ክልሎች እየተከናወኑ ያሉ ታጣቂዎችን የማደራጀት ተግባራት መቆም እንዳለባቸውም አሳስቧል። የፌዴራሉ መንግስት ለስምምነቱ እንደማይገዛ በቂ ማሳያዎች አሉ በማለት የወቀሰው ድርጅቱ የስምምነቱን አፈጻጸም እንዲገመግሙ በተደጋጋሚ ጥሪ የተደረገላቸው የአፍሪካ ህብረት ፓነልና ሌሎች አደራዳሪ አካላት እንዲሁም ዓለም አቀፉ ማህበረሰብ ስምምነቱ አደጋ ላይ መውደቁን እንዲገነዘቡ ጠይቋል። የአውሮፓ ህብረት ኢትዮጵያ ከምታካሄደው መጪው አጠቃላይ ምርጫ አስቀድሞ የፌዴራሉ መንግስትና ከህጋዊ የፖለቲካ ፓርቲነት ተሰርዞ የሚገኘው ህወሓት የፖለቲካ ውይይት መጀመር አለባቸው በማለት በዛሬው ዕለት 3ኛ ዓመቱን አስመልክቶ ባወጣው መግለጫ ጥሪ ማቅረቡም አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።